ለፀጉር ንቅለ ተከላ ወይም ውድ ለሆኑ እንደ ሚኖክሲዲል ላሉ መድኃኒቶች በሺዎች የሚቆጠሩ ብር ለማውጣት እያሰቡ ነው። ቆይ እነዚህን ወጪዎች ሳያወጡ ሳይንሳዊ በሆነ መንገድና በተፈጥሯዊ ዘዴ ብቻ ፀጉሮን መልሶ ማብቀል እንደሚቻል ያውቃሉ? ዛሬ የፀጉር መርገፍን በዘላቂነት የሚፈቱ መሠረታዊ ምስጢሮችን ዝርዝር አፈጻጸም ይዘንላችሁ ቀርበናል። እስከ መጨረሻው ተከታተሉን። ይህ ቪዲዮ የፀጉር መርገፍ ወይም መሳሳት ችግር ላለባቸው ሰዎች ውጤታማና ተፈጥሯዊ የሆነ የፀጉር ማሳደጊያ መንገዶችን የሚያሳይ ነው። የፀጉር መርገፍን ለማቆም ውድ የሆኑ መድኃኒቶችን እንደ ሚኖክሲዲል ወይም የፀጉር ንቅለ ተከላ የግድ አስፈላጊ እንዳልሆኑ በዛሬው ቪዲዮ እናያለን። 3 መሠረታዊ ስህተቶችን በማስተካከል ፀጉርን በተፈጥሯዊ መንገድ እንዴት ማሳደግ እንደሚቻል እንይ። ፀጉርን በተፈጥሮ ለመመለስ የሚረዱ 3 ቁልፍ እርምጃዎች። አንደኛ፣ ስር የሰደደ የሰውነት መቆጣት ክሮኒክ ኢንፍላሜሽን። ብዙ ሰዎች በሰውነታቸው ውስጥ ዝቅተኛ ደረጃ ያለው የቆየ መቆጣት ኢንፍላሜሽን አለባቸው። የፀጉር ስሮች ለዚህ መቆጣት በጣም ስሜታዊ ናቸው። ይህ ችግር እስካልተፈታ ድረስ የፀጉር ስሮች አዲስ ፀጉር ማብቀል አይችሉም። ሁለተኛ፣ የሆርሞን መዛባት። ጥናቶች እንደሚያሳዩት የሚከተሉት የሆርሞን ችግሮች ለፀጉር መርገፍ ዋና ምክንያቶች ናቸው። የኮርቲሶል የጭንቀት ሆርሞን መጨመር፣ የስኳር በሽታ ወይም የኢንሱሊን መቋቋም፣ በወንዶች ላይ የዲኤችቲ ሆርሞን መዛባት። እነዚህ መዛባቶች የፀጉር ስሮችን በጊዜ ሂደት እንዲኮማተሩና አዲስ ፀጉር እንዳያመርቱ ያደርጋል። ሦስተኛ፣ የራስ ቅል የደም ዝውውር መዳከም ፑር ሰርኩሌሽን። ለፀጉር እድገት አስፈላጊ የሆኑ ንጥረ ነገሮችና ኦክስጅን ወደ ራስ ቅል የሚደርሱት በደም አማካኝነት ነው። የደም ዝውውር ሲዳከም ፀጉር በቂ ምግብ አያገኝም። ስለዚህ ራስ ቅልን ጤንነት በአካባቢያዊ እንክብካቤ ማሻሻል አስፈላጊ ነው። በአጠቃላይ ፀጉርን መልሶ ለማብቀል በሰውነት ውስጥ ያለውን መቆጣት መቀነስ፣ ሆርሞኖችን ማመጣጠንና ወደ ራስ ቅል የሚሄደውን የደም ዝውውር ማሻሻል ያስፈልጋል። የእነዚህ 3 ደረጃዎች ዝርዝር አፈጻጸም፣ ለምሳሌ የትኞቹ ምግቦችን መመገብ ወይም ምን አይነት የራስ ቅል ማሳጅ ማድረግ እንዳለብን እንመልከት። አንደኛ፣ የራስ ቅልን ጤንነት ማሻሻል። የራስ ቅሎ እንደ አፈር ነው። አፈሩ ከተመረዘ ወይም ከተቆጣ ምንም አይነት ነገር አይበቅልበትም። ስለዚህ ፀጉር እንዲያድግ ምቹ ሁኔታ መፍጠር አለብን። የሮዝመሪ ዘይት ሮዝመሪ ኦይል የ2015 ጥናት እንደሚያሳየው የሮዝመሪ ዘይት ልክ ለሚኖክሲዲል ውጤታማ ሲሆን የጎንዮሽ ጉዳቱ ግን በጣም አነስተኛ ነው። በውስጡ ባሉት ንጥረ ነገሮች አማካኝነት የራስ ቅልን መቆጣትን ይቀንሳል፣ መጥፎ ባክቴሪያዎችንም ያስወግዳል። አጠቃቀም ከ5 እስከ 10 ጠብታ የሮዝመሪ ዘይት ከአጋዥ ዘይት ጋር እንደ ኮኮናት ወይም ጆጆባ ዘይት ጋር በመቀላቀል ከ5 እስከ 10 ደቂቃ የራስ ቅልን ማሳጅ ማድረግ። ደርማ ሮለር በመጠቀም በሳምንት 1 ጊዜ ብቻ በሁሉም አቅጣጫ ማሽከርከር፣ ከዛም የሮዝመሪ ዘይት መቀባት። ደረጃ 2 የሆርሞን መዛባትን ማስተካከል። ይህ እርምጃ በሰውነት ውስጥ ያሉትን የታይሮይድ፣ የኮርቲሶል፣ የጭንቀት፣ የኢንሱሊንና የዲኤችቲ ሆርሞኖችን ማመጣጠን ላይ ያተኩራል። በተለይም ዲኤችቲ የተሰኘው ሆርሞን በወንዶችም በሴቶችም የፀጉር ስር እንዲኮማተር ያደርጋል። የዱባ ፍሬ ዘይት ፓምከን ሲድ ኦይል። ይህ ዘይት የዲኤችቲ ሆርሞንን ለመከላከል በጣም ውጤታማ ነው። የ2014 ጥናት እንደሚያሳየው ለ24 ሳምንት የዱባ ፍሬ ዘይትን የተጠቀሙ ሰዎች
የፀጉር እድገታቸው በ40% ጨምሯል። የሚመከረው መጠን በቀን 400 ሚሊግራም። በተለይ ለወንዶች የሆርሞን ሚዛንን ለመጠበቅ የሚከተሉት ነጥቦች ወሳኝ ናቸው። ሶፓልሜቶ፣ ይህ ተስማሚነት ያለው ተጨማሪ ምግብ ሰፕሊመንት ቴስቴስትሮን ወደ ዲኤችቲ ሆርሞን እንዳይቀየር ይከላከላል። ይህም በወንዶች ላይ ለሚከሰት የፀጉር መርገፍ በጣም ውጤታማ ነው። መጠን በቀን ከ300 እስከ 400 ሚሊግራም። አሽዋጋንዳ ለጭንቀት ኮርቲሶል፣ ከፍተኛ ጭንቀት የኮርቲሶል ሆርሞን እንዲጨምር፣ ፀጉር በብዛት እንዲረግፍ ያደርጋል። አሽዋጋንዳ ጭንቀትን በመቀነስ የፀጉር መርገፍን ያቆማል። መጠን በቀን ከ300 እስከ 500 ሚሊግራም። የታይሮይድ ምርመራ፣ ዝቅተኛ የታይሮይድ ሆርሞን አዲስ ፀጉር እንዳይበቅል ስለሚያደርግ ወንዶችም ሆኑ ሴቶች የታይሮይድ መጠናቸውን ማረጋገጥ አለባቸው። ደረጃ 3 የራስ ቅል ደም ዝውውርን ማሳደግ። የደም ዝውውርን ለማሻሻል ናይትሪክ ኦክሳይድ የተሰኘው ንጥረ ነገር በሰውነታችን ውስጥ መጨመር ያስፈልጋል። ለዚህም የሚከተሉት ይመከራሉ። ቀይ ስር፣ በየቀኑ 1 ኩባያ ስኳር ያልገባበት የቀይ ስር ጭማቂ መጠጣት ናይትሪክ ኦክሳይድን በመጨመር ደም ዝውውርን ያሻሽላል። ሁለተኛ፣ ጥቁር ቸኮሌት፣ ከ70% በላይ ካካዋ ያለው ጥቁር ቸኮሌት በቀን 1 ወይም 2 ታብሌት መውሰድ ለደም ዝውውር ይጠቅማል። የዕለት ተዕለት የሳምንት ተግባራት ማጠቃለያ። ይህ ሳይንሳዊ ምርምር የተደረገበት ዘዴ በሺዎች የሚቆጠሩ ሰዎችን የረዳ ሲሆን በቀን ከ5 እስከ 10 ደቂቃ ብቻ የሚወስድ ነው። አንደኛ፣ በሳምንት 1 ደርማ ሮለር 0.5 የሚሆነ ደርማ ሮለር በመጠቀም ለጥቂት ደቂቃዎች የራስ ቅሎ ላይ ያሽከርክሩበት። ይህ የደም ዝውውርን ያነቃቃል። ሁለተኛ፣ በየቀኑ በጠዋት 1 ኩባያ ስኳር የሌለው የቀይ ስር ጭማቂ ይጠጡ ወይም ቀይ ስር ይብሉ። ከምግብ ጋር 400 ሚሊግራም የዱባ ፍሬ ዘይት በማታ ከመተኛቱ በፊት ከ5 እስከ 10 ጠብታ የሮዝመሪ ዘይት ከኮኮናት ዘይት ጋር ቀላቅለው ራስ ቅሎን በቀስታ ማሳጅ ያድርጉ። አሽዋጋንዳ 500 ሚሊግራም አሽዋጋንዳ ይውሰዱ። ይህም የጭንቀት ሆርሞንን በማስተካከል የፀጉር መርገፍን ያቆማል። ምን አይነት ውጤት ይጠበቃል? ውጤቱ በ1 ወይም በ2 ቀን ውስጥ አይታይም። ምክንያቱም ትኩረቱ የውስጥ ችግርን ማከም ላይ ስለሆነ ከ4 እስከ 6 ሳምንት ይህንን መመሪያ አዘውትረው ሲተገብሩ የፀጉር መርገፍ መቀነስን ያስተውላሉ። ከዛም በኋላ የፀጉሮ ቴክስቸር ሲሻሻልና አዲስ ጥቃቅን ፀጉር ሲበቅል ማየት ይጀምራሉ። ተጨማሪ ምክሮች። ከእነዚህ እርምጃዎች ጎን ለጎን የሚከተሉትን ማድረግ አስፈላጊ ነው። ጥሩ ፕሮቲንና ጤናማ ቅባቶችን የያዘ ምግብ መመገብ፣ መቆጣትን የሚቀንሱ አንቲ ኢንፍላማቶሪ ምግቦችን መምረጥ፣ ኮላጅንን የሚያሳድጉ ምግቦችን መጨመር። በአጠቃላይ ፀጉርን መልሶ ለማብቀል ውድ የሆኑ ኬሚካሎች ብቻ መጠቀም የለቦትም። ዋናው ቁልፍ በውስጣዊ ጤንነቱ ላይ መስራት ነው። የሰውነት መቆጣትን በመቀነስ ሆርሞኖችን በማመጣጠንና የራስ ቅልን የደም ዝውውር በማሻሻል ፀጉሮ እንዲያድግ ምቹ ሁኔታ መፍጠር ይችላሉ።